የተወደዳችሁ የቻናላችን ቤተሰቦች ዛሬ በአብይ ጾም 5ኛ ሳምንት ላይ ስለምናከብረው ስለ ታላቁ ደብረ ዘይት በዓልና ትምህርት በጥልቀት እንመለከታለን። ዛሬ የምናየው ስለ አንድ ተራራ ብቻ ሳይሆን ስለ ዓለም ፍጻሜ፣ ስለ ታላቁ ፍርድና ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ስለሰጠው አስደንጋጭና ተስፋ ሰጪ ትንቢት ነው። ለምን ደብረ ዘይት በአብይ ጾም አጋማሽ ላይ ተቀመጠ? ዛሬ በዓለም ላይ የምናያቸው ምልክቶች ከመጽሐፍ ቅዱስ ትንቢት ጋር እንዴት ይያያዛሉ የሚለውን በሰፊው እንነግራችኋለን። እስከ መጨረሻው አብራችሁን ቆዩ። ከወደዳችሁት ላይክ አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ደብረ ዘይት የቃሉን ፍቺ ስንመለከት ደብር ተራራ ማለት ሲሆን ዘይት የሚለው ቃል ደግሞ ወይራ ማለት ነው። ስለዚህ ደብረ ዘይት በወይራ ዛፍ የተሸፈነ ተራራ ማለት ነው። ደብረ ዘይት የሚገኘው ከጥንታዊቷ ኢየሩሳሌም ከተማ በስተምስራቅ በኩል ነው። በከተማዋና በተራራው መካከል የቄድሮን ሸለቆ ይገኛል። ተራራው ስሙን ያገኘው በጥንት ዘመን በላዩ ላይ ይበቅሉ ከነበሩት ጥቅጥቅ ያሉ የወይራ ዛፎች ነው። በትንቢተ ዘካርያስ ላይ በኢየሩሳሌም ፊት ለፊት በምስራቅ በኩል ያለው ደብረ ዘይት ተብሎ ተገልጿል። ከባህር ጠለል በላይ 826 ሜትር ያክል ከፍታ ያለው ሲሆን በላዩ ላይ ሆነው ሲመለከቱ መላውን የኢየሩሳሌም ከተማና የሶሎሞንን ቤተ መቅደስ ወይም የአሁኑን አላቅሳ ቁልቁል ለማየት ያስችላል። ይህ ተራራ ጌታ ከመምጣቱ በፊትም ቢሆን የእግዚአብሔር ክብር የሚገለጥበት ስፍራ ተደርጎ ይታመን ነበር። ዳዊት በገዛ ልጁ በአቤሴሎም ተገፍቶ ከኢየሩሳሌም በሸሸ ጊዜ እያለቀሰና ባዶ እግሩን ሆኖ የወጣው በዚህ ተራራ ላይ ነው። ይህ ቃልም ሁለተኛ ሳሙኤል ምዕራፍ 15 ቁጥር 30 ላይ ይገኛል። ይህ የዳዊት ሐዘን በኋላ ላይ ጌታችን በዚሁ ስፍራ ስለ ኢየሩሳሌም ማልቀሱን ያመለክታል። ነቢዩ ሕዝቅኤል የእግዚአብሔር ክብር ከቤተ መቅደሱ ወጥቶ በተራራው ላይ ሲቆም አይቶታል። ይህ በሐዲስ ኪዳን ለሚገለጠው የክርስቶስ ክብር ጥላ ነበር። ለክርስቶስ ደብረ ዘይት የጸሎትና የትምህርት ቤት ያህል ነበረች። ጌታችን ሆሳዕና ተብሎ ወደ ኢየሩሳሌም ሲገባ ከተማዋን አይቶ ያለቀሰባት ስፍራ ደብረ ዘይት ላይ ነው። ይህ ቃልም ሉቃስ ወንጌል ምዕራፍ 19 ቁጥር 41 ይገኛል። በዓለም መጨረሻ ስለሚሆነው ምልክት ወይም ዳግም ምጽአት ለደቀ መዛሙርቱ በዝርዝር የነገራቸው በዚህ ተራራ ላይ ተቀምጦ ሳለ ነው። በግርጌው የምትገኘው ጌቴሴማኒ ጌታችን ደሙን እንደ ላባ አፍስሶ የጸለየባትና የተያዘባት ስፍራ ናት። ከሙታን ተለይቶ ከተነሳ በኋላ በ40ኛው ቀን ወደ ሰማይ ያረገው ከዚሁ ተራራ ላይ ነው። ደብረ ዘይት የሁለት ነገሮች መገኛ ናት። ጌታ ያረገባትና ዳግም ለፍርድ የሚመጣባት ስፍራ ናት። መላእክቱ ለሐዋርያቱ ሲናገሩ ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል ብለዋል። ስለዚህ ደብረ ዘይትን ስናስብ የዓለም ፍጻሜ መቅረቡን እናስባለን። የወይራ ዛፍ መጽሐፍ ቅዱሳዊ ትርጉሙ ሰላምና ቅባት ወይም መንፈስ ቅዱስ ነው። ጌታ በዚህ ተራራ ላይ ማስተማሩ የሰላም ንጉሥ መሆኑንና ለዓለም እውነተኛውን መንፈሳዊ ዘይት ወይም ፈውስ ሊሰጥ መምጣቱን ያሳያል። ደብረ ዘይት በጾም አጋማሽ የመታሰቡ ምስጢር ቤተ ክርስቲያን በአብይ ጾም እኩሌታ ላይ ደብረ ዘይትን የምታስበው አማኙ በጾም ዝሎ እንዳይቀመጥ ነው። ጌታ ይመጣል ዋጋዬም ከኔ ጋር አለ የሚለውን ቃል በማሰብ የቀረውን የጾም ግማሽ መንገድ በብርታትና በንቃት እንዲቀጥል ለማበረታታት ነው። በማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ ተመዝግቦ የሚገኘው የደቀ መዛሙርቱ ጥያቄ ለሰው ልጅ ታሪክ እጅግ ወሳኝ የሆኑ 3 ታላላቅ ምስጢራትን የያዘ ነው። ጌታችን በደብረ ዘይት ተራራ ላይ ተቀምጦ ሳለ የቀረቡለትን እነዚህን ጥያቄዎች በትንታኔና ምስጢራዊ ትርጉማቸውን እንደሚከተለው እንመለከታለን። አንደኛ፣ ይህ መቼ ይሆናል ወይም የቤተ መቅደሱ መፍረስ መቼ ይሆናል ብለው ጌታችንን ደቀ መዛሙርቱ ጠየቁት። ደቀ መዛሙርቱ ይህንን ጥያቄ ያቀረቡት ጌታችን ስለ ቤተ መቅደሱ ድንጋይ በድንጋይ ላይ ሳይፈርስ እዚህ አይቀርም ብሎ የተናገረውን ሰምተው ነበር። ለነሱ ቤተ መቅደሱ የእግዚአብሔር ማደሪያ፣ የአይሁድ ሕዝብ ኩራትና የማይፈርስ የጸና ሕንፃ ነበር። ይህ ጥያቄ የሚያመለክተው የብሉይ ኪዳን ስርዓት ማብቂያውን ነው። ቤተ መቅደሱ መፍረሱ ስጋዊ መስዋዕት የሚቀርብበት ስፍራ አብቅቶለት በክርስቶስ ደም የሚመሰረተው መንፈሳዊ መቅደስ ወይም ቤተ ክርስቲያን እንደሚተካ የሚያሳይ ምልክት ነው። ይህ ጥያቄ በ70 ዓመተ ምህረት በሮማውያን ወታደሮች አማካኝነት የኢየሩሳሌም ቤተ መቅደስ ሲፈርስ በተግባር ተፈጽሟል። ሁለተኛ ጥያቄያቸው የመምጣት ምልክት ወይም ዳግም ምጽአት ምንድን ነው አሉት። እዚህ ጋር ደቀ መዛሙርቱ መምጣት ሲሉ ጌታችን በክብር ለፍርድ የሚመጣበትን ሁለተኛውን መምጣት ማለታቸው ነው።
መጀመሪያ በመካከላቸው የነበረው በትህትናና በድህነት ወይም በስጋ ነበር። አሁን ግን የሚጠይቁት ስለ ግርማ መለኮቱ መገለጥ ነው። ጌታችን ለዚህ ጥያቄ ሲመልስ ሐሰተኛ ክርስቶሶች ይነሳሉ በማለት አስጠንቅቋል። ይህም ማለት እውነተኛው መሲህ ከመምጣቱ በፊት የሐሰተኛ ትምህርቶችና አስመሳዮች እንደሚበዙ ያሳያል። ምልክቱም ጌታችን እንደ መብረቅ ከምስራቅ እስከ ምዕራብ እንደሚታይ በደመና ላይ ሆኖ በታላቅ ክብር እንደሚመጣ ገልጾላቸዋል። ይህ ጥያቄ ለምዕመናን ንቃትን የሚያስተምር ነው። ጌታ በሚስጥር ሳይሆን በግልጽ ለዓለም በሚታይ ሁኔታ እንደሚመጣ ማረጋገጫ የሰጠበት ነው። ሶስተኛ ጥያቄያቸው የዓለም መጨረሻ ምልክቱ ምንድን ነው ወይም የዘመን ፍጻሜው ምልክቱ ምንድን ነው ብለው ጠየቁት። ይህ ጥያቄ ከሁለተኛው ጋር የሚያያዝ ቢሆንም የሚያተኩረው ግን በዚህ የሚታይ ዓለም ወይም ቁሳዊ ዓለም ማብቂያ ላይ ነው። ደቀ መዛሙርቱ ዓለም እንዴት እንደምታበቃና ከዚያ በኋላ ምን እንደሚሆን ማወቅ ፈልገው ነበር። ጌታችን ለዚህ ጥያቄ የሰጠው መልስ ጦርነት፣ ረሃብ፣ ቸነፈር እና የመሬት መንቀጥቀጥ እንደሚሆኑ ተናግሯል። ይህም ማለት ዓለም በኃጢአት ምክንያት እየደከመችና ወደ ፍጻሜዋ እየቀረበች መሆኑን የሚያሳዩ የምጣር ምልክቶች ናቸው። ከሁሉ በላይ የዓለም መጨረሻ ትልቁ ምልክት በሰዎች መካከል ያለው ፍቅር መጥፋቱ ነው። ዓለም አታበቃም፣ ወንጌል በዓለም ሁሉ እስካልተሰበከ ድረስ። ይህ የሚያሳየው እግዚአብሔር ለሰው ልጆች ሁሉ የንስሐ ዕድል እንደሚሰጥ ነው። ተመልካቾቻችን፣ እነዚህ 3 ጥያቄዎች የአንድ ሳንቲም 2 ገጽታዎች ናቸው። ቤተ መቅደሱ መፍረሱ ያለፈውን ታሪክ፣ የጌታ መምጣት የወደፊቱን ተስፋ፣ የዓለም መጨረሻ ምልክቶች ደግሞ እኛ ያለንበትን ዘመን ሁኔታ ያሳያሉ። ጌታችን ለእነዚህ ጥያቄዎች መልስ ሲሰጥ ቀኑንና ሰዓቱን ግን ከአባት ብቻ በቀር የሚያውቅ የለም ማለቱ ትኩረታችን ጊዜውን መቁጠር ሳይሆን ራሳችንን በማዘጋጀት ላይ እንዲሆን ለማሳሰብ ነው። ደብረ ዘይትን በጾሙ መካከል የምታስታውሰን ይህንኑ ነው፣ ተዘጋጅታችሁ ኑሩ የሚለውን። ጌታችን በማቴዎስ ወንጌል ምዕራፍ 24 ቁጥር 21 ላይ በዚያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ያልሆነ ዳግመኛም የማይሆን ታላቅ መከራ ይሆናል ብሏል። ይህ መከራ በሁለት መንገድ ይተነተናል። አንደኛው ቁሳዊና ማህበራዊ መከራ ነው። ጦርነት፣ ረሃብና ቸነፈር በምድር ላይ ይነግሳሉ። በተለይ ደግሞ የሐሰተኛ መሲህ መነሳት አማኞችን ለታላቅ ስደትና መከራ የሚዳርግበት ወቅት ነው። የጥፋት ርኩሰት በተቀደሰው ስፍራ መቆሙ፣ የሃይማኖት መዳከምና የክህደት መንገስ የታላቁ መከራ ምልክቶች ናቸው። ሁለተኛ የተፈጥሮ መዛባት ነው። ጌታችን በመከራው ማብቂያ ላይ የተፈጥሮ ሕግጋት እንደሚለወጡ ተናግሯል። ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይረግፋሉ ይላል የማቴዎስ ወንጌል ምዕራፍ 24 ቁጥር 29። ይህም ማለት ዓለም የምትመራበት የተፈጥሮ ኃይል ቆሞ የምድር ታሪክ ማብቂያውን መቃብሩን የሚያሳይ ሰማያዊ ምልክት ነው። ከጨለማውና ከመከራው በኋላ ግን እጅግ የሚያስደንቅ ብርሃን ይገለጣል። ይህ የጌታችን የዳግም ምጽአቱ ግርማ ነው። በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። ሊቃውንት ይህ ምልክት የጌታችን የመስቀሉ ብርሃን እንደሆነ ይተረጉማሉ። መስቀሉ ከፀሐይ 7 እጅ አብርቶ በሰማይ ላይ ሲገለጥ በምድር ያሉ ወገኖች ሁሉ ያላመኑትና የሰቀሉት ዋይ ዋይ ይላሉ። ጌታችን መጀመሪያ ሲመጣ በትህትና፣ በግርግም፣ በድህነትና ለጥቂት ሰዎች በሚታይ ሁኔታ ነበር። ዳግም ሲመጣ ግን በታላቅ ኃይልና በብዙ ክብር በሰማይ ደመና ላይ ሆኖ በሺዎችና በአላፍት ቅዱሳን መላእክት ታጅቦ በታላቅ መለከት ድምፅ ይመጣል። መላእክቱ በምድር ዳርቻ ያሉትን ቅዱሳን ይሰበስቧቸዋል። በዚያን ጊዜ ጻድቃን ከኃጥአን፣ አማኞች ካላማኞች የሚለዩበትና እያንዳንዱ ሰው እንደ ሥራው ዋጋውን የሚያገኝበት ግርማዊ ፍርድ ይከናወናል። ወዳጆች፣ ታላቁ መከራ ለዓለም አስፈሪ ሊሆን ይችላል። ለክርስቲያኖች ግን የቤዛነታችን ቀን መቃረቡን የምናውቅበት ምልክት ነው። ጌታችን በደብረ ዘይት ተራራ ላይ ሆኖ እነሆ አስቀድሜ ነገርኳችሁ ያለው እንዳንደነግጥ ነው። ያ በደመና ላይ የሚገለጠው ግርማዊ ንጉሥ ሲመጣ አሜን ጌታ ሆይና ብለን የምንቀበለው በምን አይነት ዝግጁነት ይሆን? ደብረ ዘይት ዛሬም የምታስተጋባው ይህንኑ ጥያቄ ነው። ቤተ ክርስቲያናችን በስርዓቷ የምታስተምረን አንድ ትልቅ እውነት አለ። ዓለም በምቾትና በሩጫ ውስጥ ሆና ዳግም ምጽአቱን ስትረሳ ደብረ ዘይት መጣ ታስተውሰናለች። ደብረ ዘይት የሰላም ተራራ ቢሆንም በላዩ ላይ የሚነገረው ቃል ግን ተዘጋጁ የሚል የኃይል ቃል ነው። የኢትዮጵያ ሊቃውንት እንደሚናገሩት ክርስቶስ በደብረ ዘይት ላይ የዘራው ትንቢት ዛሬ በዓለማችን ላይ እየበቀለ ነው። ፍቅር ሲቀዘቅዝ፣ ጦርነት ሲበዛና የተፈጥሮ ሕግ ሲታወክ
እኛ የኢየሩሳሌምን መፍረስ ሳይሆን የሰማያዊቷን ኢየሩሳሌም መምጣት በተስፋ እንጠብቃለን። እንግዲህ ደብረ ዘይት የታሪክ ማስታወሻ ብቻ ሳይሆን የዝግጁነት ጥሪ ነው። ጌታችን ያችን ቀንና ሰዓት ግን ከአባት በቀር የሚያውቅ የለም እንዳለ ሁላችንም በንስሐና በበጎ ምግባር ጸንተን እንድንጠባበቅ ያስተምረናል። የዛሬው ቪዲዮአችን ይህን ይመስላል። ስለ ደብረ ዘይትና ስለ ዓለም ፍጻሜ ምልክቶች ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛለሁ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።